በቃ ይሄ ሆንክ፣ በቃ ሂድ፣ በቃ ታዲያ እስከ መቼ ልቤን ተጨንቃ። አረ ወባ ያስጨንቅሽ አንቺ ሴትዮ፣ ወባ ያስጨንቅሽ እንዴ! በሰዋን ምን ያስጨንቅሻል? ጉድ እኮ ነው። ዘፈን ዘፈነችለት እናንተ። እኔ እኮ ነግሬሽ ነበረ ባጥር ተንጠልጥዬ፣ ነግሬሽ ነበረ እንዳርጋ በጣሶ ባናቴ ተተክዬ፣ አሸብር ታደሰ የሩታ ባል ነው ብዬ። አቤት ግጥም እናቴ! እንዶ ከግድግዳ አልፎ ሰማይ ላይ ኮከቦችን አራገፈ እኮ ግጥሜ። ቤተሰብ ረረረረረ እንዶ ቀለምዬ በዚህ ቀጥ ይበሉኝ። አረ ውሽሜት የሰው ዋል እኮ ነው እናቴ፣ ነግረንሽ ነበረ። የሰው ወርቅ እኮ አያደንቅ። ምን ነው እናቴ? ታዲያ እስከ መቼ ልቤ ተጨንቃ አላለችም? እኔ እውነቴን ነው። አንቺ ጉንፋን ያስጨንቅሽ፣ ራስ ምታት ያስጨንቅሽ፣ ወባ ያስጨንቅሽ አንቺ ሴትዮ ማለት ነው። ምን አንቺ ብቻ እኛንም ማስጨነቅሽን እንጂ እናቴ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። ወዳችሁ ነው ከግዳችሁ ቤተሰብ የምትሆኑት እንዴ? ቤተሰብ ያልሆናችሁ አሁንም ቤተሰብ ሆኑ። አዎ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ 35 ጊዜ የምመላለሰው በዳታ ነው። እውነቴን ነው። በማዳምዬ ዋይፋይ እንዳይመስላችሁ። አረ ማዳምዬ ዋይፋይ ቅበረኝ። እውነቴን ነው ቅበረኝ። እናንተ ዳታ የምትጠቀሙ እንዶ ፍርክ ጽናቱን ይስጣችሁ ነው የምለው ማለት ነው። እና እንደዚህ ላይክ ሳታደርጉኝ እንዳትወጡ፣ ግፍ ነው። በዳታ እየተመላለስኩባችሁ ማለት ነው። ላይክ እያደረጋችሁ አበረታቱኝ። እናም ወደ መጣሁበት ወደ ገደለው ስገባ ውሽሚት የሜዳዋ አህያ ሴተኛ አዳሪዋ ተስፋ በመቁረጥ ላይ ትገኛለች። ለጋሽ አሸብር ለካ እንዲሆንክ በቃ ሂድ፣ በቃ ታዲያ እስከ መቼ ልቤ ተጨንቃ እያለች በቃ ሄዳለሁ ካልክ ጥሩ ግበል እያለችው ትገኛለች ማለት ነው። እኔ እኮ እኮ ድሮም እኮ ብለንሻል፣ የሰው ወርቅ አደንቅ። ልጁ ባለትዳር ነው። የአንበሲቷ፣ የጀግኒቷ፣ የአክተሯ፣ የሞዴሊስቷ የሩታዬ ባል ነው። የልጅ አባት ነው ብለንሽ ነበር እኮ። አልሰማማልሽን። ምንኛ ብቻ እሱ ራሱ እኮ ስንት ጊዜ ነግሮሻል። እኔ ከእሷ ጋር ነው መቀጠል የምፈልገው። ስለዚህ ከእኔና ከአንቺ ያለን እንዶ ግንኙነት በዚሁ ቢቋረጥ ይሻላል ቢል ማን ይስማው? እንዶ ማስቲካ የመሰለ ማስቲሽ የመሰለ ልጥፋልሽ በለ ነገሩ። አሁንም ትያለሽ እንጂ እንዶ ስትለጠፊ ነው ምናየሽ ማለት ነው። እንዶ ስትለጠፊ እና መለጠፊሽ ለማይቀር ነገር ምንድን ነው? ለካ ይሄ ሆንክ። ለካ ሂድ በቃ። ምንድን ነው ለካ ሂድ በቃ ነው ምናምን። እናንተ የዘፈን እኮ አይገባኝ፣ እንዳይገባኝ ዘፈን እንዳይገባኝ፣ እንዲገባኝም አልፈልግም። ነገር ግን ታዲያ እስከ መቼ ልቤ ተጨንቃለች ማለት ነው? አረ ይጨነቅ አሁንን ልብሽ። ምን ያስጨንቅሻል? ከሰው ባልተለጥፈሽ እንዶ የራስሽስ ቢሆን የራስሽ ሀላልሽ ቢሆን ብትጨነቂም ችግር የለውም። እኛም እናስንልሻለን። እንዶ በባለ ትዳር ወንድ ለዛውንም በልጅ አባት ላይ ተለጥፈሽ ያዙኝ ልቀቁኝ የምትዩ ነገር ነው። ደግሞ አይፎንሽ አይተነዋል። አይፎን አይተነዋል እኮ። ያላየነው መሰለሽ? ይሄ አይፎን ስንት ጊዜ እዛው ሰቅለሽ ሰማይ ለንት ብለሽ ቪዲዮ ቀርጸሽልናል። እሱን ከሆነ ለማሳየት ከፈለግሽ እኔ ልሙትልሽ። አሁን አይተነዋል። ብርቅ ነው እንደ አይፎን ስንቱን እንኳ ይዞ የተለ እኔ ራሱ እኮ በቪዲዮ ስላልወጣሁ ነው እንጂ እኔ ልሙትልሽ። እኔም ይዤዋለሁ። እኔ እንኳ የማዳንቅመው እኔ ነኝ የምሻለው ከአንቺ ማለት ነው። አንቺ ወንሽ ማነት ልሳደብ ነበር ይቅርብኝ። እኔ አሁን በሷ ወንጀሌ በስቷል። በስቶ ተትረፍርፎ እየፈሰሰ ነው ያለው ማለት እና ስድብ ልቆጥብ ብዬ ነው። ልቆጥብ ለሌላ ጊዜም ቢሆነኝ ማለት ነው። እና አይፎንሽ ከሆነ እውነቴን ነው ማንሽ የሜዳ አህይቶ አይተነዋል። በቃ ይቅርብሽ ይቅርብሽ። ትላንትና ራሱ እንደዛ ድንግጥቅጥ ያለው እንደዛ መወሰን ያቃተው በቃ ሚስቱን ስለሚያፈቅራት ስለሚወዳት ነው። እንደዛ አንደበት ያጠረው ማለት ድንግጥግጥ ብሎ ሩታ ምን ያክል እንደሚወዳት ደግሞ ታውቂያለሽ። ስለዚህ በቃ ውጪ
ታዲያ እስከ መቼ ልቤ ተጨንቃ በማይመለከትሽ በማያገባሽ በሰው ባል እንዱ ጥልቅ ብለሽ ልቤ ተጨንቃ አላለችም? ኧረ ያስጨንቅሽ፣ ወባ ያስጨንቅሽ። አንቺ ሴትዮ እውነቴን ነው የምልሽ። ታይፎትና ታይፈስ ተደራርቦ ያስጨንቁሽ። እኔ ምንም ልልሽ አልችልም። 277 እና 377 ድርቅ ያስጨንቅሽ አንቺ ሴትዮ። ነገር ወደላላት እንዴ! ሰው በስንት ነገር ይጨነቃል እንዴ! ሰው ባላፍቅሮ መጨነቃል እንዴ? ቤተሰብ እውነቴን ነው ብላችሁ አሁን እሷ በሆን እኔ ዘፈን አዘፍነው እደበቃለሁ። ለነገሩ እንደዚህ አይነት ሴቶች እኮ አይደበቁ፣ ደፋሮች ናቸው እኮ። ደፋር ማለት ነው አምነውበት ነው እንደዚህ አይነት ውስጥ የሚገቡት ማለት ነው። ድርቀቶች ናቸው። እውነቴን ነው ብላችሁ አይን አውጣ። አሁን ታዲያ እስከ መቼ ልቤ ተጨንቃ የራሷ መስሏታል እኮ በቃ የሰማንያ ባሏ ማለት ነው። እናቴ ሰው ባል እኮ ነው የሰው የሰማንያ ባል ለዛውንም የአክተሯ የነብሯ የትበገሬዋ የሩታዬ ባል የልጇ አባት የቤቢዬ አባት ነው። ገባሽ? አትዝረክረክ እንጂ ቆፍተን በይ እናቴ። ምንድን ነው አንቺ ደግሞ በዚህ ልክ እንደዚህ መዝረክረክ ማለት ነው? እና ዘፈንም ምንም አያስፈልግም፣ ግጥምም ዜማም አያስፈልግም። ውልቅ ብሎ በሰው ህይወት ውስጥ መውጣት፣ በቃ መውጣት። እንዲሁ ከገባሽ ብሎ ነው እኮ እንደው ዛሬ ራሳችሁን ከማንን ጋር አታወዳድሩ ያለው። በቃ አንቺ ራስሽን ከማንን ሰው ጋር ማወዳደር አትችም። አንቺ ማለት እኮ የተመረሽ ንግስት ነሽ፣ ሚስቴ ነሽ፣ ባለቤቴ ነሽ፣ የልጄ እናት ነሽ ለማለት ፈልጎ ነው። አሁን ነኝ ለማለት ፈልጎ ነው። አንቺ ሜዳ ህይቱ ማለት ነው። እውነቴን ነው። አንቺ ይሁንሽ ምን ብዬ እንትን ልበልሽ? ይቅርብኝ፣ እንደ ስድብ ይቅርብኝ እያልኩኝ ስድብ እየደራረኩኝ ነው ቤተሰብ። እና አንዳንዴ እንትን አለብኝ ማለት ይህ መሳደብ አመል እየመጣብኝ ነው ያለው በአሁን እና ማነሽ ውሽሚቱ ልንገርሽ ብዬ ነው። ጋሽ አሸብር አይፈልግሽም። እውነቴን ነው። ከፈለገሽ እንኳን ድንገት ከመጣ ራሱ ወዶሽ አፍቅሮሽ ሳይሆን ጊዜ ማሳለፊያ መደበሪያ እያደረገች ነው ያለው ማለት ነው። እና ከተመቸው ሩታዬ ፊት ከሰጠችው ካቀረበችው ምንም አጉረምረም የለም። እውነቴን ነው። ምንም ማውጣት ማውረድም የለም። ብሎ ወደ ሚስቱ ወደ ልጁ እናት ነው የሚጠቀው ማለት ነው። ስለዚህ እስከ መቼ ድረስ አንቺ ውሽማ ሆነሽ ጊዜ ማሳለፊያ መደበሪያ ሆነሽ ትቀሪያለሽ ማለት ነው? ድንገት ተሳክቶልሽ እንኳ ጋሽ አሸብር ወደ አንቺ ቢመጣ ራሱ አይጠቅምሽም። አዎ አይጠቅምሽም። በዚህ መልኩ ያያሽው ወንድ ማለት ነው። አንቺም ዛሬ እንዳያሹ ሌላኛዋ ደግሞ ነገ ልሙት ልጥፋ ያለችው ስትመጣ ደግሞ ወደ እሷ ላሽ ይላል ማለት ነው። በቃ አመል አለበት ሁልጊዜም ማለት ነው። እውነቴን ነው። አትጨነቂ በሰው ባል ማለት ነው። አዎ ታዲያ እስከ መቼ ልቤ ይቆስላል ይጨነቃል ያልሽው? እንደቺ ነገር ያስጨነቀሽ አንቺ በጉርሻ ተጨናነቂ። ሌላ ምንም አልልሽም። ላሻሽልልሽ ብዬ ነው የስድቡን እንትን ማለት ነው። እና አትጨነቂ። መቼም ቢሆን መቼም የሩታዬ ባል ነው አብርሽዬ ማለት ነው። የጋሽዬ ልጅ ጋሽ አሸብር ጋሽ አያልቅበትም እኮ ዛሬም በፌስቡክ እንግዲህ እንደነገርኳችሁ መጥቷል ማለት ነው። እና ለንግስቷ ለሩታ ነው ራስሽን ከማን ጋር አታወዳድሪ ያላት። ንግስቱ ስለሆነች ነው። ለሱ የተመረጠች ሴት መርጦ ወዶ ከብዙ ሴቶች መርጦ ትወደኛለች ብሎ ያገባት ሴት ስለሆነች አታወዳድሪ ብሏታል ማለት ነው። እና ቁርጥሽን ወቂ መነሹ ሽምትዬ በቃ ምክራችን ስሚ። እውነቴን ነው። አሁን እንዶ በደንብ ነው በግሊኮስም ቢሆን እንዶ በመድኃኒትም ቢሆን እውነቴን ነው። እንዶ ምትውጪም ቢሆን እንዶ ምትጠጪውም ቢሆን እያዘጋጀን እንመክርሻለን። እኛ ምክራችን ብቻ ስሚ። የሰው ባል የሰው ነው። እውነቴን ነው። የሰው ወርቅ አያደንቅ ይላል። በቃ የጎረቤት ወንፊትና የሰው ባል አንድ ነው። የጎረቤት ወንፊት እንግዲህ ተውሰሽ አምጥተሽ ነፍተሽበት ነው አይደለም የምትመልሺው። የሰው ባልም ልክ እና አይጠቅምሽም። የራስሽ ሊሆን አይችልም። እና መልሽ ወደ ባለቤቱ ወደ አመጣሽበት ወደ ባለቤቱ ወደ ንግስቷ ወደ ሩታዬ በቃ ሂድ። በቃ እንዳልሽው በቃ በሰላም ከሷ ጋር ሁንልኝ፣ በሰላም ከልጄ ጋር ተጨመርልኝ በይው።